ቅዱስ ያሬድ ባይኖር ቅዱስ ያሬድን ከቤተ ክርስቲያን መዘን ብናወጣው ቤተ ክርስቲያኗ ምን ትመስላለች የሚለውን ነገር ብናየው በጣም እኔ ይደንቀኛል። አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢትዮጵያ የምትለው ፍሬምወርኳ የተሰራው በራሱ በቅዱስ ያሬድ ነው ማለት ይቻላል። በቅዱስ ያሬድ ነው። ምክንያቱም ማህሌታችን፣ ሰዓታታችን፣ ቅዳሴያችን፣ አምልኮት የምናከናውንበት አጠቃላይ የቤተ ክርስቲያኗ ሁሉ ነገር ስንዱ መቤት አድርጎ የሰራት ቅዱስ ያሬድ ነው። ጥምቀት፣ መስቀል፣ አጠቃላይ ትንሣኤ፣ ገና የሚባሉ ትልልቆቹ በዓላቶች ሁሉ በዓለም አቀፍ ደረጃ የሚከበሩት በዓላቶች በራሱ ምንድነው የሚሆኑት ነው። መግቢያችንን የቅዱሱን ታሪክ ስናደርግ የዛሬው ዝግጅታችን የቅዱስ ያሬድን ታሪክ የሚያወሳ ሊያስመስለው ይችል ይሆናል። ነገር ግን እንደዛ አይደለም። በቅዱስ ያሬድ ስም በመዲናይቱ አዲስ አበባ ከተማ መገኛውን ያደረገውን የደብሩን ታሪክ ለማንሳት በማሰብ እንጂ። በአዲስ አበባ ሀገረ ስብከት በሊቁ ስም የተሰየመ ብቸኛ ቤተክርስቲያን ነው። ይህ ቤተክርስቲያን የተመሰረተው በሰሜን ሸዋ ሀገረ ስብከት በተጉለትና ቡልጋ ወራጃ ልዩ ስሙ አባዲን ወይም መጠራጥር ማርያም የምትባል ቤተክርስቲያን የቅዱስ ያሬድ ጽላት በደባልነት በዚያ እንደሚኖር የታሪክ ማህደር ያስረዳሉ። ስለዚህ እዛ አካባቢ ትውልድ ቦታቸው የነበሩ እናታችን ወይዘሮ ደስታ ሞላ ይባላሉ። ከዛ በፊት በነበረው ወይም በንግስት ዘውዲቱ በአፄ ምኒልክ ማለት ነው ይሄ ቦታ ለሳቸው የተሰጠ ቦታ ነበር። ስለዚህ እዛ አካባቢ ትውልድ ቦታቸው ስለነበር እናታችን ወይዘሮ ደስታ ደግሞ እንዳጋጣሚ ሆኖ በስጋ የወለዱ ልጆች የሏቸው። ምንድነው ያሉት? እዛ ሲያገለግሉ የነበሩ አባቶች ስለነበሩ እዚህ ቦታ ላይ የቅዱስ ያሬድን ጽላት ቦታዬን ሰጥቼ እንዲመሰረት ፈልጋለሁ ብለው ለካህናት አባቶች አቀረቡ። በወቅቱ ይህ ቦታ እንግዲህ ቅድም እንደነገርኩሽ የቅዱስ ያሬድ ጽላት እጅግ እውነት ለመናገር የቤተ ክርስቲያን ያው ብቸኛ ነው ሁሉ ነገሯም ነው ማለት ነውና ከዛ በኋላ እሳቸው ይህንን እዛ ለነበሩ አባቶች ሲነግሯቸው ሰኔ 28 ቀን 1948 ዓመተ ምህረት የቅዱስ ያሬድ ቤተክርስቲያን እንዲመሰረት ሆኗል። ትክሉ ብዙ ጣውረዶችና ለመግባባቶች የነበረበት እንደነበር ታሪኩ ያስረዳል። በዘመኑ ሀገረ ገዡ ንጉስ አፄ ኃይለ ሥላሴ ፈቃድ አልሰጡም፣ በስፍራው መቃኞ መገንባት አልተፈቀደም በሚል ቦታውን ለመስሪያነት የሰጡትን እናት በብዙ ፈትነዋቸዋል። ከምስረታው በፈተና ትግል የታጀበው የቅዱሱ ቤተክርስቲያን ከንጉሳዊ ዘመነ መንግስት መቀየር በኋላም አሁን እስካለንበት ድረስ የሚወሳ በእጅጉ ደስ የሚል ታሪክ አሳልፏል። ከዚህ መጥቶ ይሄ ጽላት በ1948 ከመጣ በኋላ ግን ወደ ወጨጫ ማርያም ወደምትባል ወደዚህ ወደ እንትን ሄዶ ነበር። 2 ዓመት በዚያ ተቀምጧል ይሄ ጽላት በነገራችን ላይ። ከዛ እንደገና ይመለስና ከወጨጫ ማርያም ወደ መርካቶ ቅዱስ ራጉኤል ቤተክርስቲያን ሄዷል። በወቅቱ የነበሩት ቅዱስ ማናቸው የመርካቶ ደብረ ኃይል ቅዱስ ራጉኤል አስተዳዳሪ እሳቸው ጋር ተቀምጧል። ይሄ ሁሉ በጃንሆይ ዘመነ መንግስት የሆነውን ታሪክ ነው የምነግርሽ። ከዛ ከመርካቶ መቼ ነው የመጣው? ከመርካቶ ቅዱስ ራጉኤል ቤተክርስቲያን መጋቢት 10 ቀን 1952 ዓመተ ምህረት አንጥተው ቀድሞ ተሰርቶ በነበረው መቃኞ መልሰው በማስገባት በማግስቱ መጋቢት 11 ቀን 1952 ዓመተ ምህረት እለቱ ደብረ ዘይት የዋለበት ነበረ። ሥርዓተ ቅዳሴው ተፈጽሟል። ይሄ የሆነው እንግዲህ በጃንሆይ ጊዜ ነው። ይሄ ሁሉ ውጣ ወረድ ተከናውኖበታል በደብረ ይባቤ ቅዱስ ያሬድ። ከዛ ቀጥሎ የተከሰተው እንግዲህ አነሳሽልኝ የደርግ ዘመነ መንግስት ነው። የንጉሱ ዘውዳዊ መንግስት በደርግ ወታደራዊ አስተዳደር መንግስት ከተተካ በኋላ ብፁዕ ቅዱስ አቡነ ቴዎፍሎስ ቤተክርስቲያኗ ከብትርክናቸው አውርደው አስረው በገመድ አንቀው እንደተገደሉ ነው ታሪካችን የሚያስረዳን። በዚያን ጊዜ ያው ቤተክርስቲያን ላይ ብዙ ተጽዕኖ ደርሶባታል። ብዙ ፈተናዎችን አስተናግዳለች።
እውነት ለመናገር እና ቅዱስ ያሬድ ቤተክርስቲያንንም አባቶችም በወቅቱ የተሰየሙ ኮሚቴዎችም የተሻለ መቃኞ ወይም የተሻለ ቤተክርስቲያን እንዳይሰሩ ብዙ እንግልት ደርሶባቸዋል ለማለት ነው። እና ከደርግ መውደቅ አንድ ሳምንት በኋላ አዲስ አበባ ለሰዓታት በዘለቀ ከባድ ፍንዳታ ያናወጠው የበቅሎ ቤቱ የጦር መሳሪያ ማከማቻ ነው። እዚሁ ጎተራ አካባቢ ነው። እሱ ያው ግንቦት 27 1983 ዓመተ ምህረት ነው ኢህአዴግ ገብቶ። ስለዚህ በዘመነ ኢህአዴግ ትልቅ ፈተና የነበረው ያው የግንቦት 27 1983 የበቅሎ ቤት የጦር መሳሪያ ግምጃ ቤት ቃጠሎ ወይም ፍንዳታ ይሉታን በዘመኑ ቋንቋ ያኔ ነው የሆነው። በዚያን ጊዜ እንግዲህ እዚያ አካባቢ የነበረ ህዝብ እንኳን አይደለም ቅዱስ ያሬድ አካባቢ የነበረው ህዝብ ፈረንሳይና ኮተቤ ድረስ ሄዶ ብዙ ዜጎችን እንደቀጠፈ ታሪክ ያስረዳል። ይህንን አስመልክቶ ግን እንዳጋጣሚ ሆኖ እዚህ ቅዱስ ያሬድ ግቢ የተጠለለ ህዝብ አንድም የነካው ነገር አልነበረም። በጣም የሚገርም ነው። ስለዚህ ይህንን እንደ ታሪክ ህዝቡ መዝግቦት ግንቦት 27ን ሁሉ ጊዜ ቅዱስ ያሬድ የቃል ኪዳኑን ታቦተ መድኃኔዓለምን አወጥቶ ያከብራል፣ ያስታውሳል። እንግዲህ እንዲህ ያሉ ታሪኮችን አሳልፎ ዛሬ እኛ ዘመን ላይ ከነ ታሪኩ ለትውልድ ተላልፏል። በሳር ክዳን በመቃኙ የተጀመረው አገልግሎት ሰፍቶ ዛሬም ድረስ የጥንቱን እያስቀጠለም ይገኛል። ይህ አሁን ቀና ብሎ ለሚመለከተው ሁሉ ያለ አንደበት ታሪክን የሚናገረው ህንጻ ቤተክርስቲያን ከ27 ዓመታት በኋላ ሙሉ በሙሉ እድሳት ተደርጎለት አሁን የምንመለከተውን አዲስ መልክ ይዟል። አሁን የምናየው ቤተክርስቲያን የተመሰረተው የመሰረት ድንጋይ የተጣለው በጻድቁ አባት ብፁዕ ቅዱስ አቡነ ተክለ ሃይማኖት 1971 ዓመተ ምህረት ነው መሰረት ድንጋይ የተጣለው። ከዛ በኋላ ለ3 ዓመት ወይ ለ4 ዓመት አካባቢ በወቅቱ የነበሩ ኮሚቴዎች ስራ አልጀመሩም። አጠቃላይ ስራ የተጀመረበት በ1974 ዓመተ ምህረት በአካባቢው በሚገኙ ምዕመናንና ካህናት አማካኝነት በብፁዕ ቅዱስ አቡነ ተክለ ሃይማኖት ይህን ቦታ በጣም ይወዱት ነበር እና በሳቸው ጊዜ ነው በዚህ መሰረት ድንጋይ የተጣለው። ከዛ በኋላ በ1974 ዓመተ ምህረት የመሰረት ድንጋይ ተቀምጦ ስራው የተጀመረበት ጊዜ ስለሆነ 1974 ከዛ ጀምሮ ለ12 ዓመታት በስራ ላይ ነበር ይሄ ቤተክርስቲያን። አሁን የምናየው ስትራክቸሩ ማለት ነው አጠቃላይ ቤተክርስቲያኑ ያን የሚሆነው እና ያ ቤተክርስቲያን እንግዲህ ከ12 ዓመት በኋላ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት ግንቦት 11 ቀን 1986 ግንባታው ተጠናቆ ቅዳሴ ቤቱ ተከብሯል። ይሄ ሙሉ የምታዩት አውደ ምሕረት በእድሳት ጊዜ ወቅት የተከናወነ ነው። በመጀመሪያው ቤተክርስቲያን ስትራክቸር አልነበረም ማለት ነው። ይሄ የምታዩት እንዳለ ኮሎኖች ከዛኛው ጀምራችሁ ይሄ እንዳለ የምታዩት አዲስ ህንጻ ቤተክርስቲያኑ ሲታደስ ያሬድንና የአካባቢውን ህዝብና ቅዱስ ያሬድ ቤተክርስቲያንን በሚመጥን መልኩ የተሰራ አውደ ምሕረት ነው። ከራሱ ከቤተክርስቲያኑ ከነበረው ስትራክቸር ጋር አይገናኝም። ራሱን የቻለ ስትራክቸር አለው። ምክንያቱም በነበረው ላይ ይህንን መጨመር ሌላ ክብደት ማምጣት ስለሆነ ይሄ ራሱን የቻለ ነው። ግን ልክ አብሮ እንደነበረው በታሪክ አጋጣሚ አብሮ ከቤተክርስቲያኑ ጋር የተሰራ ነው የሚመስለው እንጂ ነጥሎ ማየት ብዙም በእርግጠኝነት የሚያቀሰው ካልሆነ በስተቀር አይታወቅም። የነበረውን ቤተክርስቲያን ውበት የሚያጎላ እንጂ የሚቀንስ ስላልሆነ በዚህ መልኩ ይሄ አውደ ምሕረት ተሰርቷል። ከዛ ቀጥሎ ቅዱስ ያሬድ ቤተክርስቲያን እንዲህ አይነት በሮች አልነበሩት እውነት ለመናገር ማለት ነው። እነዚህ የምታዩዋቸው የቅዱስ ያሬድ በር በእንደዚህ አይነት መልኩ እንዲሰሩ በዙሪያው ያሉ መላእክት ናቸው። መብራት አለው፣ መቋሚያ አለ፣ ጸናጽል አለ፣ ከበሮ አለ፣ ቅዱስ ያሬድ አለ፣ እመቤታችን አለ። ያው ቅዱስ ያሬድና እመቤታችን አይለያዩ ታውቃላችሁ ማለት። ይህንን በመሰለ መልኩ በሮች ሁሉም በዙሪያው ያሉ ሶስቱም በሮች በእንደዚህ አይነት በተመሳሳይ መልኩ እንዲሰሩ አድርገናል።
ሌላው የምታዩት መስቀል መጀመሪያ ላይ የነበረው ከራሱ ቤተክርስቲያን የመጀመሪያው ስትራክቸር እንደዚህ ጎልቶ እንዲታይ የተደረገው በክላዲንግ ድንጋይ ማለት ነው። ክላዲንግ ነው። ክላዲንግ አዲስ ነው። እነዚህ ላይኛው መደቦቹን የምታዩቸው እነዚህ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ ምናምን እያሉ የሚሄዱት ምልክቶች ሁሉ አዲስ የተጨመሩ ናቸው። ዙሪያውን ቤተክርስቲያኑ ላይ የቅዱስ ያሬድ ምልክቶች ሙሉ ቤተክርስቲያን የምትጠቀምባቸው መሳሪያዎች እዚህ ህንጻ ቤተክርስቲያን ላይ አሉ። ከቅዱስ ያሬድ አንዱ ትልቁ ድጓ ነው። ሌላው ጾመ ድጓ አለ። ከዚያ ዝማሬ አለ። የቅዱስ ያሬድ መጻሕፍቶቹን ነው እኛ ያስቀመጥናቸው በነገራችን ላይ። መጻሕፍቶቹ ይሄ አዲስ በተሰራው አውደ ምሕረት ላይ የተቀመጡ ናቸው። እነዚህ ያው የቅዱስ ያሬድ ምልክ እንትኖች ናቸው። ዋናዎቹ የዜማዎቹ ጽንሰ ሐሳብ ግዕዝ፣ እዝል፣ አራራይ ናቸው። ቤተክርስቲያን የምትጠቀምባቸው ቅዱስ ያሬድ ድርሰቶች ግዕዝ መቼ ነው፣ እዝል መቼ ነው፣ አራራይ መቼ ነው ብላ ቤተክርስቲያኗ ሰነዳ በታሪክ የምትጠቀምበት አገልግሎት ነው። የዜማ አይነት ማለት ነው። ስለዚህ ያው ግዕዝ ያ ምሳሌ ነው፣ እዝል የወልድ ምሳሌ ነው፣ አራራይ የመንፈስ ቅዱስ ምሳሌ ነው። እሱ ቤተክርስቲያናችን ሁሉ ጊዜ የምትሰብከውና የምትናገረው ነው። እነዚህ መዋሥዕት ያው አለ፣ ምዕራፍ አለ። እዚህ ምዕራፍ ውስጥ የተካተተ አንድ ሰው እንዲያውቀው ብለን ምዕራፍ ውስጥ ነው ያለው ሐሳቡ። አንቀጸ ብርሃንም የደረሰው ቅዱስ ያሬድ ስለሆነ ለብቻ አወጥተን አስቀምጠነዋል። በእውነት እዚህ አካባቢ ክብርት ከንቲባ ወይዘሮ አዳነች አቤቤን ራስ ሳላመሰግን አላልፍም። እዚህ ይሄ ሴፍቲኔት ነበር። ይሄ እንትን ጥቃቅና አነስተኛ ነበር ይሄንን የሚሸጥበት ይሄ በር ማለት ነው። በጣም እቺ ትንሿ እዚያች ጋር ትንሽ በር ነበር የነበረችው እና ክብርት ከንቲባዋና በወቅቱ የክፍለ ከተማ ኃላፊ የነበረ ዶክተር ብሩክ ከድር ነው የሚባለው የሃይማኖት ተከታይ ሳይሆን ግን ከሃይማኖተኞች በላይ የሆነ ልጅ እውነት ለመናገር ሳላደንቀው ስለማላልፍ ነው። እነሱ መጥተው እዚህ የነበረውን ይሄን መሸጫ ሙሉ ለሙሉ አስነስተን በእንደዚህ አይነት በኩል ኮብልስቶን አስነጥፈን እንድንገለገልበት ወይም ወደፊትም ወደ ቤተክርስቲያን እንዲካተት ነው። ይሄ በር እንግዲህ ትልቁ የደቡብ በር ይሄም ከልማቶችን አንዱ የሆነው ይሄ ስለሆነ እያንዳንዱ በሩ ላይ አይታችሁ ከሆነ የቅዱስ ያሬድ ምልክቶች አሉ። እያንዳንዱ ህንጻው ላይ ያሉት በሩ ላይ ያሉ ይሄንን የመሰለ በር ሰርተናል። ከዛ ቀደም ያሳየው ለመስራዎች እቺንም እኛም ከመጣን ጂ+1ም እኛን የሰራናት ከዛ ቀጥሎም ስቲል ስትራክቸር አድርገን ቦታውን ለመጠቀም በስቲል ስትራክቸር ጂ+1 እንደማለት ነው። በሌላ ለካህናቱ የምናገኝበት የገቢ ምንጭ የጓሮ ጎመን በለው። ይህን የመሰለ ቤተክርስቲያን ታድሶ ተሰርቶ
በዚህኛው ቤተልሔም አንቀጥልም። ምክንያቱም እቅዶቻችን ውስጥ አንዱ ያስገባነው ይሄንን ምንድነው ህንጻ ቤተክርስቲያኑን የሚመስል ቅዱስ ያሬድን በሚመጥን መልኩ ቤተልሔም ለመስራት እቅድ ተይዟል። ደግሞ እግዚአብሔር የፈቀደለት እኔ ብቻዬን እሰራለሁ የሚልም ካለ የፕሮግራም ሲተላለፍ አይቶ መጥቶ ከሰራ ደስ ይለናል። እዚህ አካባቢ ያለው የከርሰ ምድር ውሃ በጣም የሚገርም ነው። አውደ ምሕረቱን ስንሰራ ውሃ ይፈልቅ ነበር እና ውሃው ያው ከላይ ነው የሚመጣው ብለን ሁለት ቦታዎች ነው ሴሌክት አድርገን አጠናንና እዚህ ቦታ ላይ እርግጥ ወደ 220 ሜትር አካባቢ ነው 210 ነው የሚለው በጣም የሚገርም በቀን ከ250 ሺህ ሊትር በላይ ነው የሚወጣው ነው ያሉን ባለሙያዎቹ። የከርሰ ምድር ውሃ እዚህ አካባቢ ህዝበ ክርስቲያን ራሳችን አውደ ምሕረት ተጠቅመን ይህንን የመሰለ የከርሰ ምድር ውሃ ወጥተናል። የጸበል ችግር ተቀርፏል። አጠቃላይ ግቢው የውሃ ችግር የነበረውን ቀርፈናል። በቀጣይ እንደውም ፕላን ያደረግነው ውሃ ችግር ስላለ ምእመናንና ምእመናት የተቸገሩ ምእመናት መጥተው የሚወስዱበትን መንገድም ለመስራት እቅድ ኮሚቴ አዋቅረን በምን አይነት መልኩ እናድርግ የሚል ሰይመን እየተንቀሳቀስን ያለነው። የደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ግን የውሃ ችግር ተፈቷል። ያውን ይሄን እነዚህ በዛ ያለሽው ደረጃዎች አሉ ምን አሉ ግን በዚህና በዛ በኩል ያደረግነው ይሄንን በጋሪ የሚመጡ አቅመ ደካሞች ሊኖሩ ስለሚችሉ እነሱ የሚወጡበት ጭምር ነው በእንደዚህ አይነት መልኩ እና ይሄ እንዳለ የምታየው ዙሪያውን መብራት ነው። ይሄ አውደ ምሕረት ታቦት የሚዞርበት አዲስ ከህንጻ ቤተክርስቲያኑ እድሳት ጋር የተሰራ ነው። እንግዲህ ቅዱስ ያሬድን የውስጡ እድሳት ክፍል ይሄንን ነው የሚመስለው። እነዚህ የምታያቸው እንጨቶች ኮሎኖቹ ጋር ያሉትና ግድግዳ ላይ ያሉት አዲስ ናቸው ሙሉ ማለት ነው። ሌላው በታሪክ አጋጣሚ እንድታዩት የምፈልገው ነገር ቅዱስ ያሬድ ይህንን እኛ እንትኖችን ሳላደንቅ አላልፍም። በነገራችን ላይ የማህበረ ቅዱሳን ስዕል ዲፓርትመንት በማማከር ትልቅ ስራ አግዘውናል። ምንድነው በየቦታው የስዕል ጉዳይ ላይ ዝም ብሎ የተዘበራረቀ ነው። ይሄ ግቢ ሙሉ ይሄ ልክ እንደ ኢንተሪየር ዲዛይን እንደምንለው ከምን ስዕል ቀጥለው ምን ስዕል መቀመጥ አለበት ከምን ስዕል ቀጥለው መቀመጥ አለበት የሚለው ነው። የቅዱስ ያሬድ ስዕል ለምሳሌ ከመጀመሪያው ጀምሮ ከአክሱም ትምህርት ቤት እናቱ ወስዳ ካጎቶ ከጌዲዮን ከሰጠችበት ጀምሮ እስከ ተሰወረበት ድረስ ስዕል የትኛውም ቤተ ክርስቲያን ላይ ተስሎ አናገኝም። ቅዱስ ያሬድ ስዕል የምናየው አንድ ይሄ አፄ ገብረ መስቀል እንትን ያሉበትና ሌላ አብዛኛው ቤተ ክርስቲያናት ላይ ያለው እሱ ነው። ይሄ ግን ሙሉ የቅዱስ ያሬድ ላይፍ ሂስትሪ ማለት ይቻላል። የህይወት ታሪክ ሙሉ እስከ ተሰወረበት የተዛለበት ይሄ ደብር ነው። እንደምታያቸው እነዚህ ሙሉ ይሄ ወደ የምታዩት ይሄ ቤተ መቅደሱ ሶስተኛው በሪያኛው ዝግ ነበር። በሁለቱ ብቻ ነበር የምንጠቀመው። ውስጥ ላይ እሱ ሁሉ ተስተካክሎ የቤተ ክርስቲያኗን ትውፊትና ታሪክ ጠብቆ እንዲታደስ ነው የተደረገው። ይሄው እንግዲህ ይሄን ይመስላል። ስዕሎቹም ሁሉም የእመቤታችንም ኪዳነ አበውም ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ያሉት ታሪካቸው በኦርደር እንዲቀመጡ ነው የተደረገው። እነዚህ የምታዩቸው እንትኖች አብዛኛዎቹ ሞዲፊኬሽን የተሰራበት በሁለተኛው እድሳት ላይ የነበረውን ታሪክ ሳይለቅ ግን በጣም ውበት እንዲጨመርበት ቤተክርስቲያኑ ትንሽ ለቀቅ እንዲል አስፈላጊው ነገሮች ሁሉ
የሰው ልጅ ጥበብ በገለጸልን ልክ ለማሟላት ሞከረናል። እስካሁን በቅኝታችን ታቅደው በስራ ላይ የዋሉ ሐሳቦችን ተመለከትን። ይህ የሆነው ደግሞ በጥቂቶች ጥረት ብቻም አይደለም፣ የሁሉም ምዕመናን ተሳትፎ በጉልህ ተስተውሎበታል። የመጀመሪያው ስራ ያደረግነው ስብከተ ወንጌልን ማስፋፋት ነው። ስብከተ ወንጌል እውነት ለመናገር እንደ ደብረ ይባቤ ቅዱስ ያሬድ በታሪክም ተሰማላችሁ ድሮ የነበሩት አባቶችም ስብከተ ወንጌል በጣም ጠንካራ ነው። እሱን የበለጠ እንዲጠናከር አድርገናል። በጣም አንድ በታሪክ አጋጣሚም እንድትወስዱት የምፈልገው ቅዱስ ያሬድ ግንቦት 11 ብቻ ነበረ በዓሉ። ምክንያቱም ቅዱስ ያሬድ 3 መሰረታዊ በዓላቶች አሉት ብለን እናምናለን። አንደኛው ልደቱ ነው። የተወለደበት ሚያዝያ 5 ነው። በ505 ዓመተ ምህረት ነው የተወለደው። ሚያዝያ 5 ከግንቦት 11 ጋር ግንቦት 11 የተሰወረበት ነው። በጣም ስለተቀራረበ በቤተ ክርስቲያናችን ታሪክ ስብከት የሚባለው ይሄ ከታህሳስ የሚጀምረው ታህሳስ 7 ነው። ቤተ ክርስቲያን የመጀመሪያው የዜማ ቀን የሚለው ታህሳስ 7 ነው ቅዱስ ያሬድ። ይህ አሁን ጠቅላላ ቤተ ክርስቲያኗ የምትገለበጥበት የቅዱስ ያሬድ ዜማ ቤተ ክርስቲያን ተግባራዊ ወይም አፕላይ የተደረገው ታህሳስ 7 ነውና እሱን ከአባቶች ጋር በመነጋገር ታህሳስ 11 ከወር በዓሉ ጋር በማድረግ በከፍተኛ ድምቀት ታህሳስ 11 እንዲከበር አድርገናል። የጀመሩት ከኔ በፊት የነበሩ አባት መላከ ልዑል አማረ ታየ የሚባሉ አባት ናቸው። እሳቸው ለአንድ ዓመት ታህሳስ 7 ታቦት እንዲወጣ አድርገዋል። ከዚያኔ ከመጣው በኋላ ታህሳስ 7 ታቦት ማውጣቱ ትክክል ነው እንደባሉ፣ ግን ህዝባችን ታህሳስ 7 ላይ ሳላልሰራን ከወር በዓሉ ጋር አባቶቻችን ይሰራሉ። የታሪክ ደግሞ በታሪክ አጋጣሚ ብዙ አድባራትና ገዳማት እንደዚያ ይደረጋል። ከወር በዓሉ ጋር አገናኝተን ታህሳስ 11 አይታቸዋን እንግዲህ በትልቅ ድምቀት የሚከበረው የቅዱስ ያሬድ የዜማ ቀን ነው። ነገር ግን የቤተ ክርስቲያን የልደት ቀን ነው ማለት ይቻላል። ከዚያ በመቀጠል የካህናቱ ኑሮ ማሻሻል አስፈላጊ ስለሆነ የካህናቱ ደሞዝ ለዛ አልነበረም። እውነት ለመናገር አሁን ቅዱስ ያሬድ ድሮ የሚያውቁት ሰዎችና አሁን በፍጹም አይገናኝ። እግዚአብሔር የተመሰገነ ይሁን። በጣም የካህናቱ ኑሮ እጅግ በጣም ተሻሽሏል። ህዝበ ክርስቲያኑ ከጊዜ ወደ ጊዜ ጨምሯል። እኛ አሁን እንደ ደብረ ይባቤ እሁድ ስንቀድስ እውነት ለመናገር ከ1 ሰዓት ተኩል በላይ የቁርባን መርሐ ግብሩ ይይዛል። እውነታው ማለት ነው። ይሄ በጣም ትልቅ ቤተ ክርስቲያን ለውጥ ነው። የወንጌል ፍሬ እሱ ስለሆነ በአዲስ አበባ ለየት የሚያደርገው አንድ ታሪክ በሆነ አጋጣሚ ሰርተናል። ታህሳስ 11 እንግዲህ ቀለሙ ጠንካራ ነው፣ ስብከት ይባላል። ብዙ አርያም የሚቆምበት ነው። ይህንን አስመልክቶ በአዲስ አበባ አድባራትና ገዳማት የአባታችሁን በዓል መታችሁ አክብሩ ብለን ሊቃውንቱን እንጋብዛለን። የድጓ መምህራን፣ ቅኔ መምህራን፣ የቋንቋ መምህራን፣ ቅዳሴ መምህራን፣ የአብነት መምህራን አጠቃላይ የ15 ዓመት መሪ ዕቅድ አለን። እውነት ለመናገር እስካሁን የ5 ዓመቶችን አከናውነናል። ኦልሞስት እንግዲህ እኔ 5ኛ ዓመቴ ነው አሁን። ስለዚህ በዚያ ውስጥ የተሰሩ የልማት ስራዎች 34 የንግድ ሱቆች ሰርተናል። ሙሉ ለካህናቱ ማረፊያ ቤት ሰርተናል። የኛ ማይበረ ካህናት ማረፊያ ቤት ብትጎበኙት በጣም ይደንቃቸዋል። ልክ እንደ ካምፓስ ቦታችን በደንብ አጣጥመን ተደራራቢ አልጋዎችን ጭምር ሰርተን ደብሩ ራሱ ፍራሽ ገዝቶ ልክ የሚመጣው አገልጋይ የራሱን አንሶላ እናንተ ብቻ ይዞ እንዲመጣ አደረገ። በእንደዚህ አይነት መልኩ የካህናትና የሊቃውንቱ ማረፊያ ቤት ለሁሉም በዚያ መልኩ ሰርተናል። ይሄ የምታዩ በደቡብ በር ይሄን የመሰለ የሚገርም በር ነው የተሰራው። በነገራችን ላይ ከላዩ ላይ የቅዱስ ያሬድ ታሪኮች በሩ ላይ ሁሉም ተጽፈዋል። በአካልም ማየት ትችላላችሁ። እሱን የመሰለ ስራም ተሰርቷል። የቅዱስ ያሬድ አደባባይ ግንባታም የዚሁ አካልና ታሪክ ነው። የቅዱስ ያሬድ መስቀል ፍላወር ፊት ለፊት ያለው ወይም የቅዱስ ያሬድ አደባባይ በጣም ብዙ ታሪክ የተሰራበት ነው። የዜማ ምልክቶቹ እዛ ጋር ተቀምጠዋል። ብዙ ኢንቨስት አድርገን ሰርተናል። መጨረሻ ላይ የቅዱስ ያሬድን ሐውልት ለማስቀመጥ አሰርተን
ወደ 220 ሺህ ብር አካባቢ ነው የፈጀው። ሐውልቱም ራሱ ተሰርቶ መጥቷል። ከመጣ በኋላ አደባባዩን ለማስቀመጥ ስንፈልግ አደባባይና መንገድ በካቢኔ ሲወሰን ብቻ ነው ማስቀመጥ የምትችሉት ተብሎ ከመንግስት የተሰጠ አቅጣጫ አለ። ከዛ በኋላ ይሄው እንግዲህ ለ5 ዓመት ኦልሞስት 6 ዓመት ሊሆን ነው። በብዙ ውጣ ውረድ እስካሁን ሐውልቱ አልተፈቀደም። ያለበት ደረጃ ግን በከንቲባ ጽሕፈት ቤት ጉዳዮች ነው የሚወሰነው በካቢኔ ስለተባለና ጉዳዩ ያለው በከንቲባ ጽሕፈት ቤት ነው። ግን አንድ ጥያቄ ያነሳሉ ሁልጊዜም የከንቲባ ጽሕፈት ቤት ሰዎች። በነገራችን ላይ ደብረ ይባቤ ብቻ ነው ጥያቄውን የሚያደርገው። ይሄ ጥያቄ ለምንድን ነው የመሪዎቻችሁ ጥያቄ የማይሆነው የሚል ጥያቄ አላቸው። ይሄኛው የቅዱስ ያሬድ ቤተክርስቲያን ጉዳይ ብቻ አይደለም። አሁንም የደብረ ይባቤ እውነት ለመናገር እኔ በዛው የተናገርኩት እንደምነግራችሁ ቅዱስ ያሬድ ሐውልት እኮ በመስቀል አደባባይና በጃን ሜዳ መተከል ያለበት እኮ መከልከልም የለበትም። በዓሉ እስከ ተከበረ ድረስ በዓሉ የቤተ ክርስቲያኗ በዓል እስከሆነ ድረስ አልፎም የመንግስት በዓል የእምነቱ ተከታዮች ያልሆኑ ሰዎች ጥምቀትና መስቀል የጋራ በዓላችን ነው እያሉ ነው አይደል? እንደዛ ነው የተባለው። ታዲያ ቅዱስ ያሬድን መከልከል ነው ያስፈልጋል? የጋራ በዓላችን አይደል? አዎ የጋራ ቅርሳችን አይደል? ስለዚህ ቅዱስ ያሬድ በዚህ ልክ ነው ያለው። ሐውልቱ አለ፣ ሁሉ ነገር አለ፣ አደባባዩ ተሰርቷን። ሐውልቱ ግን ማስቀመጥ አልቻለም። ስለዚህ ጥያቄው አጠቃላይ የቤተ ክርስቲያኗ ጥያቄ መሆን አለበት እንጂ እንደ አጥቢያ ምእመን የቅዱስ ያሬድ ብቻ ካህናት አባቶች ብቻ አይደለም ጥያቄ መሆን ያለበት በሚል ቢወሰድልኝ ደስ ይለኛል።